ክፍል 7 ላይ በተለቀቀው 8 ላይ በተለቀቀው ነው የመጣሁት ማለት ነው። እንዳያችሁት እንግዲህ እነ ዜማዬ ልብ አንጠልጣይ ድራማ እንደምን እንደተፈጠረ አይታችኋል። እድሏ እንግዲህ ዜማዬን እንደገደለቻት እና እንዳገተቻት አንድ ያወቀ ልጅ አለ ማለት ነው። እሱም ደግሞ ያው አማን እንደሆነ ቀደም ብዬ እንደለቀኩላችሁ ቪዲዮን አይታችሁታል ማለት ነው። እሱ ብር ስጭኝና ከዚህ በኋላ እንግዲህ ያለውን ነገር አልናገርም፣ አለበለዛ እያንዳንዱን ነገር እናገራለሁ እያለ ፉከራውን ቀጥሏል ማለት ነው። እሷም ደግሞ እባክህን ይህንን ፉከራ ተውልኝ፣ ምክንያቱም እኔ ብሩን እንሰጥሃለን እያለችው ነው ማለት ነው። እሱ ደግሞ 20 ደቂቃ ሰጥቼሻለሁ፣ በዚህ 24 ሰዓት ውስጥ ካላመጣሽ እንግዲህ ነገሩን ሁሉ በትነዋለሁ እያላት ነበረ። አቤኔ ደግሞ በጣም በጣም አዝኗል ማለት ነው። እንዳለችው ዜማዬ እውነትም እንዳለችው ሞታ ነው ወይ እንዴት ነው ብሎ በጭንቀት ውስጥ ይገኛል ማለት ነው። ያው አብሽር፣ ምንም ችግር የለውም፣ ቀስ በቀስ በሁሉም እውነታ እንደርስበታለን እያለ እያበረታታው ያለው ውድ ጓደኛው ነው ማለት ነው። እንግዲህ እኛ እንደ አንድ ነገር እንደምናየው ምንድነው ትምህርት የወሰድኩበት ነገር በቃ ሰውን አለማመን ነው። አሁን እድሏ ይህንን ነገር ታደርጋለች ተብሎ የማይታመን ነበረ። መጀመሪያ ስትቀርበው ራሱ በኔ ፍቅር ቢጠብ ቢደስ እያለች ነበረ የቀረበችው ማለት ነው። ነገር ግን ደግሞ እሱ ሳይሆን እሷ ናት በፍቅሩ የወደቀችውና በጣም ያሳዝናል ማለት ነው። ኢዛና ደግሞ ባደረገው ነገር አሁን ደርሶ እየተጸጸተ ነው። መጀመሪያም ያደረገው እድሏን የራሱ ለማድረግ ነበረ ይህንን ነገር ሲያደርገው የነበረውና ያው እድሏ የራሱ እንደማትሆን 100% እርግጠኛ ሲሆን አሳልፎ እሷን ለመስጠት ወስኗል ማለት ነው። እሷ ግን ምንም አይነት ነገር ከሱ ጋር ምን ችግር እንዳለባቸው ላለመንገር ብላ ነው ከነ አቤኒ ጋር ውጣ ያመለጠችው። ያዳ ያው ይሄን ያዳ መጀመሪያውንም እዚች ጋር እንጠይቃት ሲላት እንሂድ ብሏት ነበረ። እንውሰዳት ወስደን እንጠይቃት ብለው ይዘውት የሄደው የነበረው ማለት ነው። እንግዲህ ያው ነገሩን እንዳያችሁት ነው። እናንተ እንዳሰባችሁት አይሆንም ምንም ነገር እና የሆነውን ነገር አይታችኋል ማለት ነው። የተፈጠረው ነገር በጣም የሚያስጠላ ነው። ኢዛና ብላ ፊት ለፊት ላይ እየጮኸች እነሱ ግን ወደ ኋላ እያዩ እሷ አመለጠች ማለት ነው። ያው ብታመልጥም እንደርስበታለን የትም አታመልጠንም እያሉ ነው። መጨረሻው እንግዲህ ምን እንደሚሆን አብረን እናያለን። ቶሎ ቶሎም እየለቀቁ አይደለም። በጣም የምንወደው የምንከታተለው ድራማ ነው። ኮመንት ላይም እባካሁን እና ለተመልካች ክብር ይኖራችሁ ቶሎ ቶሎ ልቀቁ፣ በጣም ተረስታችኋል ወይንም ደግሞ ተውት እያሉ ኮመንት እያስቀምጡ ነበረ እንደ አንድ ሰው አስተያየት። እነሱ ደግሞ ያው ባለመመቻቸት ነው ከአሁን በኋላ ቶሎ ቶሎ እንለቃለን ብለው ነበር። ግን ያው እንዳያችሁት ነው ለመልቀቅ እነሱ አልሆኑም ማለት ነው። መልቀቅ አልቻሉም። ምክንያቱም እንዳያችሁት ነው አሁን ስንት ጊዜ ሆነ ከለቀቁ ማለት ነው። ቶሎ ቶሎ ቢለቁልን ያው መስራታቸው ካልቀረ ቶሎ ቶሎ ቢለቁልን እኛንም ባያጓጉን አሪፍ ነበረ ማለት ነው። ውድ ተመልካቾቼ ያው በአቤኒ እንግዲህ በአቤኒ ጓደኛ ወይም ደግሞ በጓደኛው ምን ያህል በቃ ጓደኛ ማለት እንደዚህ ነው እንዴ እስከምል ድረስ ነው ያደረሰኝ ማለት ነው። ያዳ እንዴት እንዳደረገ አይታችኋል። ለአቤኒ ለጓደኛው ብሎ ስንትን መስዋዕት እንደከፈለ አይታችኋል ማለት ነው። እና የዛሬ ጓደኛ እንደዚህ አለ ብላችሁ ታስባላችሁ? እኔ ክፉ ጓደኛ ባይገጥመኝም ግን ደግሞ አለ ወይ እናንተ ትተማመናላችሁ እንዴ በዛሬ ጊዜ ጓደኛ እርግጠኛ ናችሁ ወይ? እስቲ ኮመንት ላይ አስቀምጡልኝ ማለት ነው። ዛሬ ሰውን ማመን ከባድ በሆነበት ጊዜ እሱ ግን ልክ ለጓደኛው ለወንድም ራሱ እንደማይሆነው ነው እሱ እየሆነለት ያለው ማለት ነው። እና ውዶቼ በጣም ነው የምወዳችሁ ማከብራችሁ። ሰላማችሁ ብዝት ይበልልኝ። ወዳችሁ ፈቅዳችሁ ለምትከታተሉኝ በጣም አድርጌ ነው የማመሰግነው። በቀጣይ እንግዲህ
ክፍል 49 ላይ ቢለቁልን በጣም ደስ ይለናል። ያው መልቀቃቸው አይቀርም ግን ደግሞ እየዘገዩ ነው እየለቀቁት ያሉት። እንግዲህ በጣም ነው ማመሰግናችሁ። እስቲ ላይክም ሼርም ሰብስክራይብም አድርጎ ቶሎ ቶሎ እንድመጣላችሁ። ላይቭ እንግዲህ አልከፈተልኝም። ላይቭም ገብቼ ከእናንተ ጋር ፈታ ዘና እንድል ላይቭ ራሱ አልከፈተልኝም። ኢንሻአላህ ላይቭ ሲከፍትልኝ በቀጥታ ስርጭት የምናወራ ይሆናል ማለት ነው። ሁላችሁንም በጣም አመሰግናለሁኝ። ሰብስክራይብ ላይክ እያደረጋችሁ ለምታበረታቱኝ አላህ ሀገራችንን ሰላም ያድርግልን። ሀገራችን ሰላም ስትሆን እኛም ሰላም እንሆናለን እና ከዘር ከሃይማኖት አላህ ነፃ ይበለን። ዘረኝነት አላህ ያጥፋው ማለት ነው ውዶቼ። ከልብ አመሰግናለሁ። እናንተስ ምን ትላላችሁ? ምን ሀሳብ አላችሁ እላችኋለሁኝ። እና ሀሳብ ካላችሁ ኮመንት ላይ ያስቀምጡልኝ። አንዳንድ ነገር እንማማርበታለን ማለት ነው። እና ያው ጓደኛ አለማመን ነው። እኔ ኤኬሌን እወደዋለሁ አምነዋለሁ ማለት ከባድ ነው በዛሬ ጊዜ። ምክንያቱም ታማኝ ሁኑ እንጂ ታማኝ ሰው እመኑ ማለት ከባድ ነው በአሁን ሰዓት። በስተጀርባ ምን እንደሚሴርላችሁ አታውቁምና ሰውን በአንዴ ባታምኑ ባይ ነኝ። እኔም ከሚያምኑት አንዱ ነኝ። አንድን ሰው ከወደድኩኝ ወደድኩኝ ነው ማለት ነው። እና ከእንደዛ አይነት አፎ ቅቤ ሆዱ ጩቤ ከሆነ ሰው አላህ ይጠብቀን ማለት ነው። ውድ ተመልካቾቼ እና ዜማዬን ሁላችንም እንደምንወዳት እሷ ብትመጣልን ነገሩ እሷ ብትኖር በጣም እጅግ ያስደስተናል። ነገር ግን ደግሞ ያው የምትመጣ አይመስለኝም። እነሱም ደግሞ ዘግይተው ነው የሚለቁት ማለት ነው። እና ቶሎ ቶሎ ቢለቁልን መልካም ነው። ውድ የመዳም ቅመሞች እና እንድታበረታቱኝ በአክብሮት ጠይቃችኋለሁ። አላህ ሀገራችንንም ሰላም ያድርግልን። ዜማዬ እንድትመጣልን እንግዲህ ጸልዩ ዱአ አድርጉ እላችኋለሁኝ። ያ ጀማአ እንግዲህ በሌላ ቪዲዮ ብቅ እልላችኋለሁኝ ወይም እነ ዜማ ከለቀቁ ብቅ እልላችኋለሁ። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ነበረ። እነ ዜማዬንም አፋልጉኝ ማለት ነው። አፋልጉኝ ለማለት ነው የመጣሁት ማለት ነው። እና ቶሎ ቶሎ ቢለቁልን ባይቋረጥ በጣም ደስ ይለኛል። ባይቋጩት በቃ አሁን ቆርጠውታል በቃ ተመልሰው አይመጡም ስንል መጥተው ይሰራሉ። በቃ አሁን ጀምረዋል አሁን ከአሁን በኋላ ቶሎ ቶሎ ይለቃሉ በምንል ሰዓት ደግሞ ያቋርጡታል ማለት ነው። እና ውዶቼ ያው ምናልባትም ላይመቻቸውም ይችላል አይታወቅም። ግን እንደምንም አድርገው ቢያንስ በቃ በሳምንት ሁለቴ የሚሆን ሶስቴ ቢለቁልን አሪፍ ነበረ። አሁን ግን ጭራሽ በወር አንዴ ነው መሰለኝ የሚለቁት። እና እላችኋለሁኝ ውድ ተመልካቾቼ በጣም ነው ማመሰግናችሁ በጣም ነው የምወዳችሁ ማከብራችሁ። ሰላማችሁ ይብዛልኝ። መልካም ጊዜ ሰላም ፍቅር አንድነት አብዝቼ ተመኘሁላችሁ። ባይ ባይ